ዩቲዩብ ለመስራት የግድ በቪዲዮ መውጣት አለብን ወይ? በቪዲዮ ባንወጣ ምን ችግር አለው? ግዴታ ነው ወይ በቪዲዮ መውጣት? ወይስ እኔ ካፕከት ኤዲት ማድረግ ምንም አልገባኝም። ብዙ ነገር የምትሉ ሰዎች አላችሁ። ተስፋ መቁረጥ የሚባል ነገር የለም። አልችልም የሚባለውን ነገር ከዚህ አውጥታችሁ እሰራለሁ ማለት አለባችሁ። ካፕከትን አንዴ ሁለቴ ሶስቴ ኤዲት ካደረጋችሁበት ትኩረት አድርጋችሁ ቪዲዮን አይታችሁ ከዛ በኋላ ኖርማል ነው። ምንም የሚከብድ ነገር የለውም። ቤተሰብ ለጥያቄዎቻችሁ መልስ ይዤ መጥቻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ሀያት ፋሚሊ ቤተሰቦቼ እንዴት ናችሁልኝ? በያላችሁበት ሰላማችሁ ይብዛ እያልኩ ዛሬም በአዲስ ቪዲዮ ተመልሻለሁ። ያው ቪዲዮዎችን እየወደዳችኋቸው ነው፣ አመሰግናለሁ። ስለጠቀማችሁም ደስ ብሎኛል። ስለዚህ ዛሬ ለአንዳንድ ጥያቄዎቻችሁ መልስ ይዤ መጥቻለሁ። ከዛ በፊት ለዩቲዩብ ቻናሌ አዲስ የሆናችሁ እንደተለመደው ቤተሰብ የሆናችሁ ተቀላቀሉ። ሀሳብ አስተያየት፣ ጥያቄ ካላችሁ እንደተለመደው ኮሜንት ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ደግሞ ላይክ አድርጉት። አሁን ወደ ቪዲዮ እንሄዳለን። ምንድነው ዛሬ ካየኋቸው ጥያቄዎች ውስጥ በቪዲዮ ባንወጣ ምን ችግር አለው? እንዲሁ መስራት አንችልም ወይ የሚልም ጥያቄ አይቻለሁ። እንዲሁም ደግሞ ካፕከት ኤዲቲንጉን ከመጀመሪያ ጀምረሽ ብታሳየን የሚልም አይቻለሁኝ። ሌሎችም ጥያቄዎች እነዛን ነገር አሁንም ዛሬም ካፕከት ላይ ነው የምንገባው። እስከ መጨረሻው ድረስ ተከታተሉ። በደንብ ካያችሁት ቤተሰብ ምንም የሚከብድ ነገር የለም። ኑ እንተጋገዛለን፣ አብረን እንሰራለን፣ የምናውቀውን እየተለዋወጥን ማለት ነው። ሌላው ደግሞ ለዩቲዩብ ቪዲዮ ስትቀርጹ ልብ ማለት ያለባችሁ ነገር አሁን አንዳንድ ቤተሰቦቼ ጋር ኮሜንታችሁን ተከትዬ መጥቼ ቤታችሁን ሳያይ ምናምን ቪዲዮ ስትቀርጹ ጥርት ያለ ቪዲዮ እየሰራችሁ የምግብ አሰራር ቪዲዮዎች አሉ። ብዙ ምርጥ ስራዎች የራሳችሁን ስራ እየሰራችሁ ነገር ግን አቀራረጻችሁ ላይ ትልቅ ስህተት የምትሰሩ ሰዎች አላችሁ። እናንተ ምንድነው ስህተቱ? ስልካችሁን ስትቀርጹ ልክ እንደዚህ ይዛችሁ በቀጥታ እንደዚህ እየቀረጻችሁ ማለት ነው። ለዩቲዩብ ከ60 ሰከንድ በላይ የሆነ ቪዲዮ ስትቀርጹ ማለትም ረጅም ቪዲዮ ስትቀርጹ ስልካችሁን እንደዚህ አድርጋችሁ በቁመቱ ይዛችሁ አትቀርጹ። ሆሪዞንታል እንደዚህ ይዛችሁ ቀርጹ ማለት ነው። ከዛ ዩቲዩባችሁ ላይ ምንም አይነት ክፍተት አይኖርም፣ በሙሉ ይታያል ማለት ነው። ስለዚህ ስልካችሁን ግድም ይዛችሁ ቀርጹ ማለት ነው። ይሄ አንድ እንድታውቁት የምፈልገው ነገር ነው። ሌላው ደግሞ አሁንም አንድ የምጨምረው ቪዲዮአችን ላይ እንዴት ነው ቴክስት የምናስገባው? ካፕከት ላይ ቪዲዮአችንን ኤዲት ካረግን በኋላ ጽሁፍ ማስገባት ከፈለግን እንዴት እናስገባ? ወይም ደግሞ ሰብስክራይብ፣ ላይክ የሚል እንደዚህ አይነት ነገር እንዴት እናስገባ? እነዚህንም ማሳያችኋለሁኝ እና አብራችሁኝ ነው። እሺ ውድ ቤተሰቦቼ አሁን እንግዲህ የምንገባው ፕላይ ስቶር ላይ ነው። አይውላችሁ አንዳንድ ስክሪን ሪከርድ እያደረጋችሁ የምትሰሩ ሰዎች ልክ እንደዚህ እንደኔ ቪዲዮው በቁመቱ ብቻ እየቀረጸብኝ ተቸገርኩ የሚልም አይቻለሁ። እሱን ወደ ውስጥም ስንገባ አሳያችኋለሁ። ግን ለምሳሌ ስክሪን ሪከርድ እያደረጋችሁ የሆነ ነገር እያሳያችሁ ከሆነ አንዳንድ አፕሊኬሽኖች መዞር አይችሉም፣ አንዳንዱን ግን ማዞር ይቻላል። ለምሳሌ እኔ አሁን እዚህ ጋር ይሄንን እነካዋለሁ። ስክሪኔን ወደ ታች አንሸራትተውና ይሄን ፕሮቴት የሚለውን እነካዋለሁ ማለት ነው። ቤተሰብ ፕሮቴት የሚለውን ይሄን እነካዋለሁ። እንደምትመለከቱት አውቶ ሮቴት ሆኗል። አሁን ስልኬን በግድም ይዘዋለሁኝ። አሁን ምንድነው የምንገባው? ፕላይ ስቶር ውስጥ እንግባ። ፕላይ ስቶር ውስጥ እንገባለን። ካፕከትን ከጅምሩ አገባቡን አሳይኝ ላላችሁ እንገባለን እዛ ውስጥ። አያችሁ አሁን ፕላይ ስቶር ይዞራል፣ ካፕከት ግን አይዞርም። በቁመቱ ነው የሚሆነው። አንዳንድ አፕሊኬሽኖች ይዞራሉ፣ አንዳንዶቹ አይዞሩም። ልክ እንደዚህ እንደ ቲቪ ፉል ስክሪን እንደዚህ አይሆኑም ማለት ነው። አሁን እዚህ ሰርች ላይ እንገባለን ማለት ነው። ቤተሰብ ይቺ የመፈለጊያ ምልክት ናት። ይቺን ነካ ታርጓታላችሁ። ከዛ እዚህ ጋር ይሄ መፈለጊያው ቦታ ነው። እዚህ ጋር ምን ብላችሁ ትጽፋላችሁ? ካፕከት ብላችሁ ትጽፋላችሁ። ተመልከቱኝ። CAPUCT ካፕከት ብዬ ጻፍኩኝ ማለት ነው። ልክ እንደዚህ ብላችሁ ከጻፋችሁ በኋላ እዚች ጋር ሰርችዋን ትነካላችሁ፣ የመፈለጊያ ምልክቷን። እንደምትመለከቱት ይሄ መጀመሪያ ላይ ያለው ነው። ካፕከት ማለት ለኤዲቲንግ የምንጠቀምበት ይሄ ነው። ከዛ እናንተ ጋር ሲመጣ እዚህ አካባቢ ኢንስታል አድርጉ ነው የሚለው። እኔ ግን ካሁን በፊት ስልኬ ላይ ስለጫንኩት ኦፕን አድርጊው ነው የሚለኝ። እናንተ ዳውንሎድ ታረጉታላችሁ ከሌላችሁ ማለት ነው። ገባችሁ? ከዛ
ይሄን እነካዋለሁ። አያችሁ ወደ ካፕከት ስመጣ በቁመቱ ነው የሚሆነው፣ ችግር የለውም። ከዛ እዚህ ውስጥ ገብተናል። አሁን ማስታወቂያውን ኤክስ ብላችሁ እለፉት። ከዛ ኒው ቪዲዮ የሚለውን እነካለን ማለት ነው። ቀጥታ እንደገባን አዲስ ቪዲዮ ለማምጣት። ከዛ እኔ አሁን ቪዲዮ ልምረጥ። መጀመሪያ ስልካችሁ ላይ ቪዲዮ ይኖራችሁ። አሁን እኔ ይሄን ቪዲዮ ነካው። በቁመቱ ነው፣ ከጎንና ከጎኑ ጥቁር ነው እንደምትመለከቱት ነው። አሁን ይሄ ምን አደርጋለሁ እኔ እዚች ጋር ከታች በኩል ወደ ጎን ሳብ አረገውና አስፔክት ሬሾ የሚለውን ይሄ ማለት ነው አስፔክት ሬሾ የሚለውን አረጋዋለሁ። ከዛ እሱን ነካና የዩቲዩብ ምልክቱን እመርጣለሁ። የዩቲዩብ ምልክቱን መረጥኩ። አሁን እንደዚህ ሳረገው ምን ሆነ? ከጎንና ከጎን ጠቆረ። አሁን ስክሪኑን ያንሸራተትሽበትን አሳይኝ የሚል ጥያቄ ማይቻል። ለምሳሌ ቪዲዮአችሁ የማይጠፋ ነገር ከሌለው፣ ለምሳሌ አሁን ይሄ በቁመቱ ሲታይ ትምህርት ነገር ስታስተምሩ ጫፉም ላይ መታየት ያለበት ነገር ካለ ከታችን መታየት ያለበት ነገር ካለ እንዳለ ይሁን ማለት ነው ቤተሰብ። ምክንያቱም ተመልካች የሚፈልገውን ነገር እንዳያጣባችሁ እንዳይጠፋባችሁ። አሁን የበቀደሙ ቪዲዮ ስለ ካፕከት የሰራሁት እንዳለ ነው ያረኩት። ለምን የሚጠፋ ነገር ስላለ ስርም አሉ ዋና ዋና ነጥቦች የሚታዩ ከላይም የሚታይ ነገር ስላለ እንዳለ በቁመቱ ነው ያረኩት። ግን ባክግራውንዱን ምን አረኩት? ቀየርኩት። አሁን እዚህ ጋር የዩቲዩብን ከመረጣችሁ በኋላ እቺን ራይት ምልክቷን ንኳት። ከዛ ይሄ ቪዲዮ አሁን በቁመቱ እንዳለ እንዲሆን ከፈለኩኝ ባክግራውንዱን ላስተካክለው። ባክግራውንዱን እዚህ ጋር ባክግራውንድ የሚል አለ። ከዛ እዚህ ውስጥ ገባና ለምሳሌ ብለር የሚል አለ፣ ኢሜጅ የሚል አለ፣ ከለር የሚል አለ። ከለር ራሱ ይሄ ካፕከት የሚሰጣችሁ ነው። ኢሜጅ ደግሞ ፎቶ መምረጥ ትችላላችሁ። ብለር የሚለው ደግሞ ባክግራውንዱን ብለር ማድረግ ነው። እስኪ እያደረግን እንየው። አሁን ይሄን ነካው። ከዛ የራሱ የቪዲዮ ሆኖ ከኋላው ፈዘዝ ማድረግ እንደዚህ ሆኖ ይመጣል ማለት ነው። በጣም ፈዘዝ እንዲል ከፈለኩ አሁን ደግሞ በጣም እንደዚህ አያችሁ፣ እንደዚህ እየሆነ ይቀጥላል። እንደዚህ እያላችሁ ይሄንን ከፈለጋችሁ እንደዚህ ማድረግ ትችላላችሁ ማለት ነው። ልክ እንደዚህ አያችሁት። ይሄንንም ከሆነ እንደዚህ ታደርጋላችሁ። እሺ እኔ አሁን ይሄን አልፈለኩም። ከዛ ካልፈለኩት ሞክሬ ይችን ካንሰል ምልክቷን ነካትና እወጣለሁ። ከዚህ እወጣና ኢሜጅ የሚለው ላይ ልግባ። ኢሜጅ ይሄ ካፕከት የራሱ የሆኑ የተለያዩ ዲዛይኖች አሉት። እንደምትመለከቱት አበባ አለ፣ በቃ የተለያየ ነገር አለ። ማረግ ከፈለጋችሁ እናንተ እንደዚህ መቀየር ትችላላችሁ። ከፈለጋችሁ በዚህ መልኩ፣ ከፈለጋችሁ በዚህ መልኩ እንደዚህ መቀየር ትችላላችሁ። የተለያዩ ነገሮች አሏቸው። እንደምትመለከቱት የተለያየ ነገር አለው። እናንተ የምትፈልጉትን ማድረግ ትችላላችሁ። ከዚህ ላይ ገባችሁ? ይሄንንም ካልፈለጋችሁት ለምሳሌ እዚሁ ኢሜጅ የሚለው ላይ የፎቶ ምልክት አለች። እዚች ጋር የፎቶ ምልክት አለች። እሷ ውስጥ እንገባና ለምሳሌ ከፎቶ ላይ እመርጣለሁ። የካፕከት የራሱን ምልክት ማድረግ ከፈለኩ አደርገዋለሁ ማለት ነው። ለምሳሌ ይሄን ልምረጥ። አሁን እንደምትመለከቱት የኔ ፎቶ መጥቷል። እንደዚህ አድርጌ ራይት ለውና ልክ ተመልከቱ። ልክ ቦታውን እያሳየሁ ነው ይመስላል ጋይስ። ልክ እንደዚህ ማድረግ ትችላላችሁ በራሳችሁ ፎቶ። ግን ይሄንንም ካልፈልጋችሁ ኤክስ ትሉትና ተወጡና ለምሳሌ ቪዲዮውን ይቅርታ ይሄን ፎቶ ካልፈለኩት እኔ አሁን አልፈለኩትም ይሄንን። ከዛ እዚህ ፎቶ ላይ ከታች ኤክስ የምትለዋን ነካረግና አስወጣዋለሁ። ከዚህ እመለሳለሁ፣ እወጣለሁኝ። አሁን ይሄንን እዚህ መካከል ላይ ያረገውና አሁን ላንሸራትተው ነው። ባሳጥረውም ብቆርጠውም የሚጠፋ ነገር ስለሌለ ላስፋው። ማስፋት ነው። በጣታችሁ ይዛችሁ ዙም ማድረግ ነው። ያንሸራትትኩት እንደዛ ነው። በጣታችሁ ይዛችሁ የሚፈለግ ፓርት ከሌለው በዚህ መልኩ እንደዚህ ማስፋት ትችላላችሁ ማለት ነው። አሁን ሙሉ ሆነ። አያችሁት? ሙሉ የሚያምር ሆነ ማለት ነው። እንደዚህ ማድረግ ትችላላችሁ። ከዛ ይቺ መጨረሻ ላይ የምትመጣውን የካፕከትን ምልክት
ነካ ታርጓትና እንደዚች አጥፏት፣ ድሌት አርጓ ማለት ነው። መጨረሻ ላይ ካፕከት የሚለው እንዲመጣ ካልፈለጋችሁ ይችን ድሌት የምትለው ነክታችሁ አያችሁ፣ አይመጣም። አሁን ይሄ ገብቷችኋል ብዬ አስባለሁ። የሚጠፋ ነገር ካለ ስክሪን ሪከርድ አድርጋችሁ አይሆንም ለማስተማር የሰራችሁት ነገር የሚጠፋ ነገር ከሌለው ማስፋት ነው። በቃ ይሄው ነው ያለው ነገር። አለዛ ባክግራውንዱን መቀያየር ትችላላችሁ ማለት ነው። ይሄ ገብቷችኋል ብዬ አስባለሁ። አሁን ምንድነው የምናደርገው? በቪዲዮ መውጣት አንፈልግም፣ በድምጽ ብቻ መስራት አንችልም ወይ ለምትሉ ለእናንተ የግድ አይደለም፣ ግን ድምጹ የእናንተ በደንብ መኖር አለበት። የእናንተ ሀሳብ የገለጻችሁበት በደንብ መኖር አለበት። እንደገና ቪዲዮ ደግሞ የሆነ መዝናኛ ቦታ ቀርጻችሁ ደስ የሚል ቦታ ቀርጻችሁ ያንን ቪዲዮ ባክግራውንድ አድርጋችሁ እናንተ ግን ሌላ ቪዲዮ ቀንጨብ አድርጋችሁ አስገብታችሁ ስለዛ ቪዲዮ ማብራሪያ መስጠት የምትፈልጉ ከሆነ ለእናንተ አሁን ይሄን ቪዲዮን ያስገብቻለሁ። መጀመሪያ ሚውት ላርገው፣ የሚረብሽ ድምጽ እንዳይኖረው ድምጹን ላጥፋው ማለት ነው። ከዛ ይሄንን ቪዲዮ አንዴ ነካ አረጋዋለሁ፣ እንደዚህ ነጭ ይሆናል። ከዛ እዚች ታች ላይ ልክ እንደ ባለፈው እንደነገርኳችሁ ቮሊዩም የምትላለች ቮሊዩሟን 0 አረኩት። ከዛ አሁን እኔ እዚህ ላይ ምንም ድምጽ የለውም፣ ምንም ድምጽ የለውም። አሁን እዚህ ላይ አሁን እኔ ድምጽ ላስገባበት እዚሁ ላይ ሆኜ ማብራሪያ ልስጥ ላውራ ማለት ነው። ቪዲዮ እየተንቀሳቀሰ ላውራ። ከዛ የቱን ነው የምንነካው? እዚች ጋር አውዲዮ የምትላለች አውዲዮ የምትለውን ነካና እንደዚህ። ከዛ እዚች ሪከርድ የምትላለች የቮይስ ምልክት እሷን እንነካታለን። አሁን ይሄንን ስንነካ ሪከርድ ማድረግ ይጀምራል ማለት ነው። ስለዛ መግቢያ ላይ የሆነችው የሌላ ሰው ቪዲዮ ይሁን አምጥታችሁ ቀንጨብ አድርጋችሁ ያን ቪዲዮ ካሳያችሁ በኋላ መግቢያ ላይ ስለዛ ቪዲዮ ማብራሪያ ስትሰጡ የሆነ እንደዚህ አይነት መዝናኛ ቦታዎችም ወይም እናንተ መግባት ካልፈለጋችሁ ሌላ ቪዲዮዎች ራሳችሁ የሆነ ቪዲዮ ቢሆን ይመረጣል። እንደዚህ አይነት ቪዲዮ አስገብታችሁ እናንተ በዛ ላይ ማውራት፣ ከዛ ድምጹ ከቪዲዮ ጋር እንዲገናኝላችሁ ማለት ነው። አሁን ምንድነው የምናደርገው? ቀጥታ ይችንን እንነካለን። ሪከርድ ማድረግ ይጀምራል። እኛ እናወራለን ማለት ነው። ልንካው፣ እየቆጠረ ነው። ሰላም ሰላም፣ እንዴት ናችሁ ውድ ተመልካቾቼ? በያላችሁበት ሰላማችሁ ይብዛ። እንዴት ናችሁ አልኩ። ጨረስኩኝ። ቪዲዮ ማብቂያ ድረስ ካወራሁ ይበቃል። ከዛ እስኪ አሁን ያልኩትን እንስማ ማለት ነው። ድምጹ እንዴት እንደገባ ቅድም ድምጽ የለውም አሰምቻችኋለሁ። ሪከርድ አድርጌ ከጨረስኩ በኋላ ይችን ራይት ምልክቷ ነካታለሁ። ራይት። ከዛ አሁን እንስማው። ሰላም ሰላም፣ እንዴት ናችሁ ውድ ተመልካቾቼ? በያላችሁበት ሰላማችሁ ይብዛ። እንዴት ናችሁ አልኩ። አያችሁ፣ ልክ እንደዚህ አርጋችሁ ማውራት ትችላላችሁ ማለት ነው። 10 ደቂቃ ያክል ሀሳብ መስጠት ከፈለጋችሁ 10 ደቂቃ የሚሆን ነፃ ቪዲዮ አስገብታችሁ የራሳችሁን ቪዲዮ አስገብታችሁ መጀመሪያ ላይ ግን የሆነ ሀሳብ ልትሰጡበት የፈለጋችሁትን ነገር ቪዲዮ መጀመሪያ ቀንጨብ አድርጋችሁ ማስገባት ትችላላችሁ ማለት ነው። እዚህ ጋር ማድረግ ያለባችሁ ነገር ምንድነው? ቮይስ የምታስገቡት ልብ በሉ። ቮይስ የምታስገቡት ቪዲዮውን የሚቆረጥ ነገርን ካለው ቆርጣችሁ አውጥታችሁ ድሌት ካረጋችሁ በኋላ የምትፈልጓትን ፓርት ብቻ ካስቀራችሁ በኋላ ነው። የምትፈልጓትን ክፍል ካስቀራችሁ በኋላ ነው ቮይስ የምታረጉት። ለምን? በኋላ ቪዲዮውን መቆራረጥ ከጀመራችሁ ቮይሱ እዛና እዚህ ስለሚሆንባችሁ በትክክለኛ የምትፈልጉት ቦታ ላይ አይቀመጥም። ስለዚህ ሪከርድ ከማድረጋችሁ በፊት መጀመሪያ ቪዲዮውን አስተካክላችሁ ጨርሰናል ብላችሁ ስታስቡ ሪከርድ ማድረግ ትችላላችሁ። በዚህ መልኩ የተስተካከለ ይሆንላችኋል ማለት ነው። ለምሳሌ እዚህ ቪዲዮ ላይ ቴክስት ማስገባት ፈለኩኝ። እዚህ ቪዲዮ ላይ ጽሁፍ ማስገባት፣ ጽሁፉ አስገብተነው በኋላ የወጣም ጽሁፉ ምትሏላችሁና እንዴት አድርገን ነው ጽሁፍ የምናስገባው? ለምሳሌ እዚች ጋር ቴክስት ምትላለች የቲ ምልክት የመጻፊያ ምልክት ማለት ነው። እሷን እንነካለን። ከዛ አድ ቴክስት የምትለውን እዚች ጋር ያለችውን እንነካለን። አሁን የመጻፊያ ቦታ መጥቶልናል። ስታይል መምረጥ እንችላለን። እንደምትመለከቱት የሚያማምር ስታይሎች አሉ። የሚያማምሩ ስታይሎች አሉ። ለምሳሌ እኔ ይሄኛውን መረጥኩኝ፣ ደስ የሚለኝን ይሄንን ዴይሊ ፖስት የሚለውን ይሄን መረጥኩ። አያችሁ። ሰላም ሰላም፣ እንዴት ናችሁ ውድ። አሁን ይሄ ጽሁፍ ነው። ይሄን ጽሁፍ አጠፋዋለሁ። እዚች ጋር እዚህ መጻፊያ ቦታው ላይ መጥቼ ከታች እዚች ጋር ኤክስ ብዬ አጠፋዋለሁ።
ከዛ እኔ ምን አደርጋለሁ ኢንተር ቴክስት እያለኝ ነው፣ ቴክስት ጽሁፍ አስገቢ እያለኝ ነው። ከዛ የሚያምር ቦታ ላስጎብኛችሁ ብዬ ልጻፍ። ቦታ የሚያምር ቦታ ላስጎብኛችሁ ብዬ ጻፍኩኝ። ከዛ ይሄ ጽሁፍ አሁን በደንብ አይታይም፣ በጣም ትልልቅ ሆኗል ማለት ነው። ከዛ በእጄ ያዛርግና በሁለት ጣቴ ስልካችሁ ላይ ልክ ፎቶ ልታዩ ስትሉ ዙም አድርጋችሁ አቅርባችሁ የምታዩበት አለ አይደል? ልክ እንደዛ ነው። በቃ በእጃችሁ ያዛርጋችሁ አሳንሱ። ራይት የምትለው ነካለሁ። እዚህ ጋር ምንድነው የማደርገው? እንደዚህ አሳንሰዋለሁ። በእጄ ይዤ አሳንሰዋለሁኝ። እንደዚህ አሳንሰዋለሁ። ከዛ ይሄው በቃ አሁን ገብቷል። እንደምትመለከቱት አሁን ገብቷል። ሌላ መምረጥ ከፈለጋችሁ ይሄው እንመርጣለን። አያችሁ? ሰላም እንዴት ናችሁ? ይሄው ጽሁፉ ገብቷል። ከነዚህ ውስጥ ፍሪ የሆኑትን ይሄ ሌላ ጽሁፍ የሌለበትን ነፃ የሆኑትን ምረጡ። እንደዚህ አሁን ከላይ ፍሪ ትሪያል ምናምን የሚሉ ሰማያዊ ነገር ያለባቸው ብዙም ፍሪ አይሆኑም። ክፍያ ስለሚጠይቁ በኋላ ሴፍ ስታረጉ ያስቸግራቸዋል። እናንተ ነፃ የሆኑትን ምረጡ። ባክግራውንዱ ላይ ምንም እንዳይኖረውም ከፈልጋችሁ እንደዚሁ ማድረግ ትችላላችሁ። ግን እንደዚህ ብታረጓቸው ያምራሉ። የጽሁፉ አገባብ ምናምን በጣም ደስ በሚል ሁኔታ ይገባላችኋል ማለት ነው። ለምሳሌ በቃ ለንደን የሚለውን እናርገው። ሰላም እንዴት ናችሁ? ይሄው ይሄን አስገብተናል። በጣም ደስ የሚል እንትን ነው። ልክ እንደዚህ መረጥኩኝ፣ ጽሁፍ አስገባሁኝ። በቃ ራይት እለዋለሁኝ። አሁን ራይት አረጋዋለሁ። እዚህ ጋር ራይት አረገውና ማሳነስም ትችላላችሁ። አሁንም ቢሆን ቦታ እንዳይዝባችሁ በጣም አሳንሱ። ጽሁፉን እስከምትፈልጉት ድረስ ማድረግ ትችላላችሁ፣ ወይ የምትፈልጉት ቦታ ላይ ማስገባት። ከዛ አሁን አንድ ነገር ልጨምርላችሁ፣ ሰብስክራይብ የሚል እንዴት ማስገባት እንደምትችሉ። እዚች ጋር ስቲከር የምትላለች ክብ ነገር እሷን ትነካላችሁ። ከዛ እዚች ጋር የተለያየ አማራጭ ይመጣላችኋል። እንደምትመለከቱት አያችሁ፣ የተለያየ ሰብስክራይብ የሚል ከፈልጋችሁ እኔ በብዛት የምጠቀማቸው እንደምትመለከቷቸው የተለያዩ ነገሮች ናቸው ይመጡላችሁ። የተለያዩ አያችሁ፣ የተለያዩ ደስ የሚላችሁን ከዚህ ላይ መርጣችሁ ማስገባት ነው። ለምሳሌ ያክል ይችን ልምረጥ እኔ። አያችሁ መጣ እዚህ ጋር። ከዛ አንቀሳቅሳችሁ የምትፈልጉበት ቦታ ላይ አድርጉት። ልክ እንደዚህ ለምሳሌ። ከዛ ራይት በሉት። ከዛ ገብቷል። አሁን ተመልከቱ። ሰላም እንዴት ናችሁ ውድ ተመልካቾቼ? በያላችሁ አሁን ቀጥታ እዚህ ጋር በቃ ይሄንን አስተካክለን ከጨረስን ምን እናደርጋለን? ከላይ በኩል እንደተለመደው ኤክስፖርት የምትለውን ነክተን ወደ ስልካችን መጫን ነው ማለት ነው። እቺን ሰማያዊያን ነክተን ይሄው ነው። ቀላል ነው። ለዛሬው ይሄ ይበቃል። እንዳይረዝምባችሁ በሌላ ቪዲዮ እንገናኛለን። እወዳችኋለሁ። መልካም ቆይታ